Unit 6 Electromagnetic Wave and Geometric Introduction. Light is one form of electromagnetic wave. ይሄ እውነት ነው። ላይት ማለት ብርሃን ማለት ነው። ምንድነው? የኤሌክትሮማግኔቲክ ዌቭ አንዱ ፎርም ነው የተሰራበት ከሱ ነው ማለት ነው። እና ኤሌክትሮማግኔቲክ ዌቭ ምንድነው? ያው በኋላ እናየዋለን በሰፊው። ግን እዚህ ጋር ጥያቄ ከፈጠረ ምንድነው ኤሌክትሮማግኔቲክ ዌቭ ማለት ከኤሌክትሪክ ፊልድ እና ከማግኔቲክ ፊልድ የሚመጣ ነው። ያ ኤሌክትሪክ ፊልድ እና ማግኔቲክ ፊልድ ዌቭ ይሰራሉ። ዌቭ ክሬት ሲደረግ ከዛ በኋላ ምን ይፈጠራል ማለት ነው? ኤሌክትሮማግኔቲክ ዌቭ ይፈጠራል ማለት ነው። ላይት ሌት አስ ሲ ቲንግስ ኤንድ is responsible for our visual contact with our immediate environment. ኢንቫይሮንመንታችንን ለማየት ይረዳናል ነው። It enable us to admire and adore various beautiful manifestations of nature. እነሱ ለማየት ይጠቅማል ነው የሚለው። You can see light ray on model mirrors, lenses. የላይት እንትኖችን ጨረሮችን ምን ላይ ማየት እንችላለን? ሚረር ላይ፣ መስታወት ላይ፣ ሌንስስ፣ ቴሌስኮፕ፣ ማይክሮስኮፕስ ኤንድ ፕሪዝምስ እዚህ ላይ ማየት እንችላለን ማለት ነው። The study of how light interacts with materials is optics. ኦፕቲክስ ይባላል። ይሄ አንድ ማቴሪያል ከላይት ጋር ያለው ኢንተራክሽን ምናምን የሚያጠና ስተዲው ምን ይባላል? ኦፕቲክስ ይባላል። when deals with light rays you are usually interested in the shape of the material and angles at which the light rays hit it. የሆነ ላይት ሬይ እኮ ቢኖር ላይት ሬይ ማለት ጨረር ነው፣ ሌላ ነገር አይደለም። ለምሳሌ ጨረሩ እንደዚህ ቢሆን ከዛ እዚህ ጋር ምን ብሎን ነበረ? ሼፕ ኦፍ ደ ማቴሪያል እና አንግል ይለያል ብሏል አይደለ? ስለዚህ ሼፕ ኦፍ ደ ቅድም ፕሪዝምስ ያለው ለዛ ነው። ፕሪዝምስ በቃ እንደዚህ አይነት ነገሮች ቢኖሩ ይሄኛው ሼፕ ላይ እና ይሄኛው ሼፕ ላይ ላይት ሬው ኢንተራክት የሚያደርገው ይለያል አይደለ? ስለዚህ ይሄንን ነው ማለት ነው። ላይቱ ቤንድ አደራረጉ እንደዚህ ቤንድ አደራረጉ ይለያል። እንደዚህ ሊያደርግ ይችላል፣ ቤንድ እንዲህ ሊያደርግ ይችላል። ብቻ እሱን የሚያጠናልን ኦፕቲክስ ነው የሚባለው። እና this kind of optics is refers to as geometrical optics. ይሄ geometrical optics ይባላል። ይሄ በፕሪዝም እንደዚህ ተጠቅሞ ላይቱ ቤንዱን ምናምን እንደዚህ አድርጎ ቤንድ የሚያደርግበትን የሚያጠናልን ምን ይባላል? geometrical optics ይባላል ማለት ነው። ግን ጀነራሊ ኦፕቲክስ ነው የሚባለው። this unit deals with electromagnetic wave and geometrical optics አሁን እናያለን። ቀጥታ ወደ እንትኑ እንግባና ኤሌክትሮማግኔቲክ ወይም EM wave. A wave transfers energy from one place to another without transferring matter. ዌቭ ሲባል ኢነርጂን ትራንስፈር ማድረግ ይችላል፣ ማተር ግን አይችልም። እዚህ ጋር አሁን ዌቭ ሲባል ብዙ አይነቶች ዌቮች አሉ። በቫኪዩም ውስጥ ማለትም አውተር ስፔስ ማለት ነው፣ ምንም ፓርቲክል የሌለበት ላይ የሚሄዱ ዌቮች አሉ፣ የማይሄዱም ደግሞ ዌቮች አሉ። አሁን እዛ ላይ ኢነርጂ ትራንስፈር ማድረግ ይችላሉ። አውተር ስፔስም ሆነ እዚህ ፓርቲክል ያለበትን ቦታ የሆነ ማለት ነው። ያው እንደ ዌቭ ይለያያል። ግን ምንድነው እዚህ ጋር እንድንይዝ የሚፈልገው ነገር ምንድነው? ማተር ዌቭ ማተርን ትራንስፈር እንደማያደርግ ነው ማለት ነው። ኢነርጂ ግን ትራንስፈር ማድረግ ይችላል። አብሮት ኢነርጂ ትራንስፈር ሳይሆን አብሮት ማተርን ትራንስፈር አያደርግም። Does your definition of wave agree with the following proper meaning of wave? If so, that's good. ዌቭ ማለት በአጠቃላይ ምንድነው? a series of disturbance ማለት ነው አይደለ? 9ኛ ክፍል ስንማር a series of disturbance ነው። ምንድነው? እንደዚህ ዌቮች ይሄዳሉ። ዌቭ ሌንግዝ አለው። እነዚህ አሉ አካላቶችን በኋላ እንትን እንላለን። ብቻ እነሱ ያለበት ዌቭ ማለት በአጠቃላይ a series of disturbance ነው። How do waves transfer energy? እንዴት ነው የሚያስተላልፉት? ኢነርጂ ትራንስፈር ያደርጋሉ ብለን ነበር አለ። waves such as water waves and sound waves transfer energy by making particles of matter move. እዚህ ጋር ማተሩ ሳይሆን
ሙቭ የሚያደርጉት የማተሩን ፓርቲክሎች ሙቭ በማድረግ ኢነርጂ ትራንስፈር ያደርጋሉ ማለት ነው። ስለዚህ አሁን ምንድነው የሳውንድ ፓርቲክሎች እንደዚህ ቢሆኑ ዌቭ በሚያልፍበት ጊዜ ምንድነው ፓርቲክሎቹን ቫይብሬት ያደርጋቸዋል። የዛን ጊዜ ኢነርጂ እንዲፈጠር ኢነርጂን ትራንስፈር ያደርግልናል ማለት ነው። ከዛ ወደ ጆሮአችን ሲገባ እንድንሰማ። ስለዚህ አሁን እዚህ ጋር ኢነርጂ እንዴት ነው ትራንስፈር የሚያደርገው? ፓርቲክሎችን የማተሩን ፓርቲክሎችን ነው ሙቭ የሚያደርገው እንጂ ማተሩን አይደለም ሙቭ የሚያደርገው። the energy is passed along from the particle to particle ኢነርጂው እንደዚህ ሲያልፍ ፓርቲክል ቱ ፓርቲክል እየሰነጠቀ ያልፋል ማለት ነው። as they collide with their neighbors ኮላይድ ሊያደርጉም ይችላሉ ያው በጣም እንትን ሲሉ depending on their medium of propagation medium ማለት ሶሊድ አለ፣ ሊኩዊድ አለ፣ ጋዝ አለ እነሱ ማለት ነው። በዚህ ላይ በሶስቱም ላይ ያልፋል እና ኦፍ ፕሮፓጌሽን ዌቭስ አር ካቴጎራይዝድ ኢንቱ ሜካኒካል ዌቭ ኤንድ ሚዲየም ዌቭ። ስለዚህ ዲፔንዲንግ ኦን ዘ ሚዲየም ማለት ነው። እዚህ ጋር ከፈልናቸው ምን ብለን ሜካኒካል ዌቭ እና ኤሌክትሮማግኔቲክ ዌቭ ማለት ነው። ሜካኒካል ዌቭስ አር ኤ ታይፕ ኦፍ ዌቭ ዛት ዩዝ ማተር ቱ ትራንስፈር ኢነርጂ። ስለዚህ አንድ ኢነርጂን ትራንስፈር ለማድረግ ዌቭ ትራንስፈር ያደርጋል ኢነርጂ ብለናል አይደል? ስለዚህ ያንን ኢነርጂውን ትራንስፈር ለማድረግ ምን ያስፈልገዋል? ግዴታ ማተር ያስፈልገዋል። which means outer space አይደለም ማለት ነው። outer space ላይ አይተላለፍም ማለት ነው። ቫኪዩም ላይ አይሆንም። ሜካኒካል ዌቭስ can't travel in almost empty space between the earth and the sun earth ብትኖር እዚህ ጋር and sun ብትኖር በእነሱ መሀል አሁን ያው እዚህ ውስጥ ፓርቲክል አለ። ከዛ በመሀሉ ግን ፓርቲክል የለማ። ስለዚህ እዚህ ጋር አይተላለፍም ማለት ነው። ዌቭ ኢነርጂ ትራንስፈር አይደረግም። ከዛ አሁን ስዕሉ ጋር ስንመጣ ይሄኛው የኤሌክትሪክ ፊልድ እና ቅድም ምን ብለን ነበር? ይሄ ኤሌክትሮማግኔቲክ ፊልድ የተሰራው ከምንድነው? ኤሌክትሪክ ፊልድ እና ማግኔቲክ ፊልድ ነው የተሰራው። ስለዚህ አሁን ደግሞ እዚህ ጋር ስናየው ምስሉ ላይ ምንድነው ቨርቲካሊ እየሄደ ያለው ምንድነው? ኤሌክትሪክ ፊልድ አይደለ? ስለዚህ ኤሌክትሪክ ፊልድ እና ማግኔቲክ ፊልድ ያው ሁለቱም አሉ። ስለዚህ ይሄ ሁለቱ የሚሰራው እነዚህ ሁለቱ ምን ክሬት ያደርጋሉ? ኤሌክትሮማግኔቲክ ፊልድን ማለት ነው። እሱን የኤሌክትሮማግኔቲክ ዌቭን ክሬት ያደርጋሉ። ከዛ በኋላ ኤሌክትሪክ ፊልድ አሁን ምን ወደ ላይ ነው እየሄደ ያለው? ቨርቲካሊ ነው እየሄደ ያለው። ይሄ ቀዩ ምን መለከተው። ከዛ በኋላ እዚህ ጋር ደግሞ ማግኔቲክ ፊልድ ይተላልፋል። ምን ሆሪዞንታሊ እንደዚህ። ስለዚህ ይሄኛው እንደዚህ እየሄዱ ወደ ላይ ወደ ታች እያለ ምንን ይፈጥራል ማለት ነው? ዳይሬክሽኑ ያው እንደዚህ ኮንስታንት እንደዚህ መሆን አለበት። አንዴ ወደዚህ መሆን የለበትም። ስለዚህ ዳይሬክሽኑ በአንድ አቅጣጫ ሆኖ ኤክስ አክሲሱ እና ይሄ ዋይ ማነው ዜድ አለው ያው ዜድ አክሲሱ እሱ ዜዱ፣ ኤክስ አክሲሱ ደግሞ ይሄ ነው። ያው ኤክስ አክሲሱ ይሄ ነው፣ ዜዱ ደግሞ ይሄ ነው። ስለዚህ ይሄ አውትዋርድ የሚወጣው ምንድነው? ማግኔቲክ ፊልድ ነው። ቨርቲካሊ የሚሄደው ምንድነው? ኤሌክትሪክ ፊልድ ነው። ሆሪዞንታሊ ደግሞ ዳይሬክሽኑ ነው ማለት ነው። An electromagnetic wave is a wave that can travel through empty space or through matter. ስለዚህ አሁን ይሄ ቅድም ሜካኒካል ዌቭ ምንድነው? በቫኪዩም ላይ ወይም ፓርቲክል በሌለበት ላይ ኢነርጂ ትራንስፈር ማድረግ አይችልም። ኤሌክትሮማግኔቲክ ዌቭ ምንድነው? ካን ትራቨል ትሩ ኤምቲ ስፔስ። ኤምቲ ስፔስ ማለት ምንድነው? ቫኪዩም ላይ ትራንስፈር መሆን ይችላሉ ማለት ነው። ኤንድ ኦልሶ ትሩ ማተር፣ በማተሮች ላይ ውስጥ ማተርን አይደለም እዚህ ጋር አሁን ልብ ማለት ያለብን ነው። ማተርን ሳይሆን ትራንስፈር የሚያደርገው ትሩ ማተር ነው ያለው። በማተር ውስጥ ማለፍ ይችላሉ ነው። how is such a wave produced? ዌቭ እንዴት ነው ፕሮዲዩስ የሚ electromagnetic waves are produced by charged particles. እንዴት ነው ዌቭ ፕሮዲዩስ የሚደረገው አለ የሚለው? ኤሌክትሮማግኔቲክ ዌቮች እንዴት ነው ፕሮዲዩስ የሚሆኑት? ቻርጅድ በሆኑ ፓርቲክሎች ማለት ነው። ቻርጅድ በሆኑ ፓርቲክሎች ነው
እንትን የሚሆኑት ፕሮዲስ የሚሆኑት በኤሌክትሪክ ፊልድ እና ማግኔቲክ ፊልድ። ያው ቻርጅ ዳረሉ እንዴ እነሱ ቻርጅ ዳረሉ። ኤሌክትሪክ ፊልድ ፖዚቲቭ እና ኔጌቲቭ ያለ ነው። ማግኔቲክ ፊልድ ደግሞ ኖርዝ ፖል ሳውዝ ፖል ባለፈው አይተነዋል። እሱን ብቻ ቻርጅድ የሆኑ ፓርቲክሎችን የያዙ ናቸው። ሰቻስ ኤሌክትሮንስ ለምሳሌ ይዟል ዛት ሙቭ ባክ ኤንድ ፎርስ ኦር ቫይብሬት በማድረግ ኤሌክትሮማግኔቲክ ዌቭን ይፈጥርልናል ማለት ነው። ኢት ኢዝ ዘስ ሜድ ኦፍ ኤሌክትሪክ ኤንድ ማግኔቲክ ፊልድ። ስለዚህ ኤሌክትሪክ እና ማግኔቲክ ፊልድ ነው ማለት ነው። ይሄ ነገር ትዝ ካላችሁ ማግኔቲክ ፊልድ እና ኤሌክትሪክ ፊልድ ባለፈው ዩኒት 5 ላይ ስንነጋገር ምን ብለን ነበር? ስቴሽነሪ ቻርጅ ፕሮዲውስድ አን ኤሌክትሪክ ፊልድ ብለን ነበር አለ እና ኤሌክትሪክ ፊልድ ደግሞ ፕሮፖርሽናል ቱ ዘ ማግኒቱድ ኦፍ ዘ ቻርጅ ብለን ነበር ማለትም አሁን። ስለዚህ አሁን ጠቅላላ ሳደርግላችሁ ስቴሽነሪ ኤሌክትሪክ ፊልድ ኖ ማግኔቲክ ፊልድ ነው። ግን ሙቪንግ ኤሌክትሪክ ፊልድ ደግሞ ኤሌክትሪክ ፊልዱ ሙቭ ሲያደርግ ደግሞ ማግኔቲክ ፊልድ ክሬት ስለሚያደርግ ለዛ ነው ኤሌክትሪክ ፊልድም ማግኔቲክ ፊልድም ኤሌክትሮማግኔቲክ ዌቭ ላይ እንትን የሚሉት ማለት ነው። ለምንድነው ኤሌክትሪክ ፊልድ እና ማግኔቲክ ፊልድ ያለው? ሙቪንግ ኤሌክትሪክ ፊልድ ሲኖር ማግኔቲክ ፊልድ ስለሚኖር ሁለቱም አለ እዚህ ጋር ኤሌክትሮማግኔቲክ ዌቭ ላይ ፕሮዲስ እንዲሆን የሚያደርገው ለዛ ነው ማለት ነው። ከዛ አስሾን ቢሎ ኢን ዘ ፊገር ይላል እዚህ ጋር እንዳየ ነው ማለት ነው። ኤሌክትሪክ ፊልድ ስላለ እና ሙቭ እያደረገ ስለሆነ ምን ተፈጠረ ማለት ነው? ማግኔቲክ ፊልድ ተፈጠረ ማለት ነው። አስሾን ፊገር አለ። እሺ ከዛ ቦዝ ፓርትስ አር ኮልድ ፊልድስ፣ ሁለቱም ፊልድስ ነው የሚባሉት። ኤንድ ቫይብሬት አት ራይት አንግል ቱ ዘ ዌቭ ሞሽን። ዌቭ ሞሽን ወዴት ነው? ይሄ አይደለ ወደ ሆሪዞንታሊ ነው። ስለዚህ ራይት አንግል ነው እንትን የሚሄዱት እዚህ ጋር አሳይቶናል። ኤሌክትሪክ ፊልዱ ይኸው አለ፣ ማግኔቲክ ፊልዱ ይኸው አለ። ከዛ ይሄ ሞሽናቸው ነው። ስለዚህ ለሱ ምንድነው ራይት አንግል ነው የሚሰሩት ማለት ነው። 90 ዲግሪ ይሰራሉ ማለት ነው። ይሄን ያሳየው የሚለው as you learned in grade 9 all magnetic waves are transverse wave። ይሄን ብለን ነበረ። እንደዛ ማግኔቲክ ዌቮች ትራንስቨርስ ዌቮች ናቸው። ትራንስቨርስ ዌቭ ምንላቸው ምን ነበሩ? ትራንስቨርስ ዌቭ ምንላቸው waves where the direction of the particle motion ምን ሲሆን ፐርፐንዲኩላር ሲሆን ማለት ነው። ይሄ ፐርፐንዲኩላር ነው የሚሆነው ምኑ ቫይብሬሽኑ የፓርቲክሉና ይሄ ዌቭ ሞሽኑ ፓርቲክሉ ቫይብሬሽኑ አለ፣ ከዛ ዌቭ ሞሽኑ ወደዚያ አለ፣ ከዛ ቫይብሬት ሲያደርጉ በራይት አንግል ሲሰሩ ማለት ነው። እንደዛ ሲሆኑ ትራንስቨርስ ዌቭ ምንላቸው እነዛ ነበሩና የትራንስቨርስ ዌቭ ኤግዛምፕሎች ኦል ማግኔቲክ ዌቭ ነበር ብለን ነበር። ዌቭ ኦን ስትሪንግም ይሆናል፣ ዌቭ ኦን ዋተርም ይሆናል እና ኤሌክትሮማግኔቲክ ዌቭ ትራንስቨርስ ዌቭ ናቸው ሁሉም ማለት ነው። እና ዲድ ዩ ሪኮል ዘ ዲፈረንስ ቢትዊን ትራንስቨርስ ኤንድ ሎንጊቱዲናል ዌቭ? For transverse wave, the direction of oscillation is perpendicular to እዚህ ጋር አብሮት ቀድሜ ያወራሁት ግን እዚህ ጋር ይሄው የተጻፈው ነው፣ ተመሳሳይ ነው። ይሄ ትራንስቨርስ ዌቭ ላይ ምንድነው የዳይሬክሽን ኦፍ oscillations is perpendicular to the direction of propagation of wave። ቫይብሬሽኑ አለ፣ የዌቭ ሞሽን አለ፣ እሱ ፐርፐንዲኩላር ሲሆኑ ማለት ነው። on the other hand the longitudinal wave ደግሞ የሚባለው the direction of oscillation is parallel to the direction of propagation of wave። ይሄ ምንድነው ትራንስቨርስ ዌቭ። ከዛ ይሄ ሎንጊቱዲናል ደግሞ እንዴት ነው? እንደዚህ ናቸው፣ እንደዚህ አይነት ነው። እንዲህ እዚህ ጋር እንዲህ እና እዚህ ጋር ተዝካራችሁ የሆነ ይሄ ክረስት ይባላል፣ ይሄ ትረፍ ይባላል። ይሄ ደግሞ ሎንጊቱዲናል፣ ይሄ ሎንጊቱዲናል ነው፣ ሎንጊቱዲናል። ይሄ ደግሞ ምንድነው ሬር ፋንክሽን
ፋንክሽን መሰለኝ። ይሄ ደግሞ ኮምፕሬሽን እንደዚህ ማለት ነው። ብቻ ሎንጊቱዲናል ይሄ ፓራላል ነው። ይሄ ደግሞ 90 ዲግሪ በቃ ፓራላል እንትን ፐርፐንዲኩላር ነው። እና ቀጣይ ስነ ሪኮል ዛት ኤ ዌቭ ኦን ኤ ሮፕ የሆነ ሮፕ አለ ብንል እንደዚህ is transverse wave that causes the rope to move at right angle to the direction of the wave is traveling። አሁን የሆነ ሮፕ ማለት ነው እንዲህ ማንቀሳቀስ በእጃችን ይዘን እንደዚህ ብንመታው እንደዚህ ምን አይነት ቅርጽ ነው የሚሰራው? እንደዚህ አይነት ቅርጽ ነው የሚሰራው አይደል? መቼም እንደዚህ አይነት ቅርጽ አይሰራም። የተቆራረጠ እንደዚህ አይነት ቅርጽ ነው የሚሰራው በአይን የሚታይ ማለት ነው። እና ቅድም ትራንስቨርስ ዌቭ ኦን ስትሪንግ እና ዌቭ ኦን ዋተር ብያችሁ ነበር። ስለዚህ ይሄ እንደዚህ አይነት ነገር ነው የሚሰራው። እና ሙቭ ቱ ራይት አንግል ቱ ደ ዳይሬክሽን ኦፍ ደ ዌቭ ኢዝ ትራቨሊንግ ዌቭ ትራቭል በሚያደርግበት ነው ማለት ነው እንደዚህ የሚሄደው። በዚህ ጋር የሚሄድ ከሆነ ደግሞ እንደዚህ ማለት ነው እጃችን ባለው አቅጣጫ ነው። አን ኤሌክትሮማግኔቲክ ዌቭ ትራቨሊንግ ስሩ ማተር ኦልሶ ካን ኮዝ ማተር ቱ ሙቭ አት ራይት አንግል ቱ ደ ዳይሬክሽን ኦፍ ደ ዌቭ ኢዝ ሙቪንግ። ይሄ ኤሌክትሮማግኔቲክ ዌቭ ስሩ ማተር ያልፋሉ ብለን ነበር። የሆነ ማተር ቢሆን ስሩ ማተር እንደዚህ ያልፋሉ ብለን ነበር አይደለ? ስሩ ማተር ውስጡ ማለት ነው እንጂ ማተሩን ይዞት አይሄድም። እና ምንድነው ኮዝ ደ ማተር ቱ ሙቭ አት ራይት ትራያንግል ደ ዳይሬክሽን እሱ አት ራይት ትራያንግል ቱ ደ ዳይሬክሽን ሙቭ እንዲያደርግ ያደርገዋል ማለት ነው። ላይክ ኦል ዌቭስ አን ኤሌክትሮማግኔቲክ ዌቭ ሃዝ ኤ ፍሪኩዌንሲ ኤንድ ዌቭ ሌንግዝ ማለት ፍሮም ደ ክረስት to the crest for transverse wave ወይ ነው for normal wave እንደዚህ በቃ እንደዚህ ማለት ነው። ይሄ እዚህ ጋርና የትረፉ ሚኒመም ፖይንት ቱ ሚኒመም ፖይንት ማክሲመም ፖይንት ቱ ማክሲመም ፖይንት ማለት ነው ዌቭ ሌንግዝ ማለት። እና እንደ ሁሉም ዌቮች ኤሌክትሮማግኔቲክ ዌቭ ፍሪኩዌንሲ እና ዌቭ ሌንግዝ አለው። the number of times the electric and magnetic parts vibrate each second is the frequency. the number of times ማለት ጊዜ ነው። ፔሪድ ማለት እንትን ጊዜ በቃ ታይም ነው እሱ። the electric ፊልዱና ማግኔቲክ ፊልዱ ማለትም ዌቮቹ ማለት ነው እሱ ቫይብሬት የሚያደርጉበት ፐር ሰከንድ በአንድ ሰከንድ ውስጥ እንደዚህ ቢሄድ አንድ ፉል ዌቭ ማለት እንደዚህ ነው። አንድ አይደለ እንደዚህ። ሁለተኛ ፉል ዌቭ ማለት እንደዚህ ነው። አሁን እዚህ ጋር 3 ዌቭ አለ። ስለዚህ ይሄ በአንድ ሰከንድ ሄደ ካል ይሄ 3 ፍሪኩዌንሲ ነው ማለት ነው ያለው። ስለዚህ ፍሪኩዌንሲ ማለት ምንድነው? the number of times ቫይብሬት ያደረጉት ዌቮቹ ቫይብሬት ያደረጉት each second is the frequency of the wave ማለት ነው። ስለዚህ እንደዚህ ያለ ይሄ y axis ይሄ x axis አለ። ከዚህ ተነስቶ እንደዚህ ሲል ዋን ፉል ዌቭ ሰራ እንላለን። ከዚህ ተነስቶ እንደዚህ ሲል አንድ ፉል ዌቭ ሰራ እንላለን። ከዚህ ተነስቶ እንደዚህ ሲል ብቻ አሁን ይሄኛው 3 አለ። በአንድ ሰከንድ ውስጥ እንደዛ ቢሉ ፍሪኩዌንሲ ይባላል። ከዛ ስንቀጥል አሁን the wave length is the distance between the crests። wave length ቅድም ብያቸዋለሁ ከማክሲመም እና ማክሲመም ፖይንት እና ሚኒመም ቱ ሚኒመም ፖይንት ነው between the crest and the trough of the vibrating electric or magnetic part። ስለዚህ አሁን ቅድም ያልኳችሁ ነው በቃ ይሄው እንደዚህ ቢሆን የክረፉና ክረስትና ክረስቱ ትረፍና ትረፉ አሉ እሱ of the vibrating electric and magnetic part የሱ ማለት